ከቤት ውጭ አለ። ምን ለምን ስል በቃ ከቤቴ እንደዚህ አይነት ሰው እንዲያደር እንዲውልም አልፈልግም። የተከበረ ቤተሰብ ያለኝ ዝናብ ስንት አይነት ሰው ነው ያለው እዚህ ምድር ላይ ማለት ነው። በጣም ነው የሚገርመው። ምን አይነት ነገር ነው? ምንድን ነው ህዝቡ ተጨካከነ እንደዚህ ማለት ነው? እኔ እንጃ ግራ ገብቶኛል። የኢትዮጵያ ህዝብ እንዴት እንደተጨካከነ ማለት ነው። በጣም ነው ያሳዘነችኝ። እና ሰላም ሰላም፣ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናቸው? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ስራ ምናምን እንዴት ነው? ደህና ናችሁ ወይ? ሁሉ ሰላም ነው ቤተሰብ? እና በጣም ህይወት ታሪኳን ስታወራ እህታችን ማለት ነው በጣም ነው ያሳዘነችኝ። አጎቴ አውጥቶ ጣለኝ፣ 2 ቀን እንኳን አላሳድርም ብሎ ከዛ እያለቀስኩ ወጥቼ ቤተክርስቲያን ነው ያደርኩት ያለች ነው ማለት ነው። ግን ምንድነው ነገሩ? ምንድነው እንደዚህ ተጨካክነን አልሳ? ምንድነው? እኔ ግራ ገብቶኛል። ሁሉም ነገር ተቀያይሯል። ልሳ ጊዜው ነው? ሰው ነው? ምንድነው? ማን ነው አሁን ጥፋተኛ? ሰው ነው ወይስ ጊዜ ነው ጥፋተኛ? እኔ እንጃ ግራ ገብቶኛል። አሁን በቃ የሚታመን ወንድም የለም፣ የሚታመን አጎት የለም፣ የሚታመን ቤተሰብ የለም። ምንድነው ነገሩ? ተጨካከነ ሰው ሁላ እንደዚህ ማለት ነው። ቤት እያለ ጎዳና ላይ ታድራለች እንዴ? ቤት በሰፊው እያለ እንደዚህ ጎዳና ላይ ወጥታ እንደዚህ ብዙ ፈተና እስከምታሳልፍ ድረስ ለምን? ቤት እኮ ነገ ትተነው ልንሄድ እኮ ነው። የእግዚአብሔር እኮ ነው። እኛ እኮ እዚህ ምድር ላይ ጊዜያዊ ነን። ስለዚህ ምን አይነት ነገር ነው እንደዚህ የሚጨካከኑት ማለት ነው? እስከ መጨረሻ እሷ ጋር ነው ያለቀስኩት ማለት ነው። በጣም ነው ያሳዘነችኝ። የጎዳና ኑሮ ደግሞ በጣም ከባድ ነው። ያው እኔ መስራት አልችልም። እነሱ ሰርተው ሲመጡ የእነሱ ልብስ አጥባለሁ፣ የልጆቹ ልብስ አጥባለሁ፣ አጸዳድቼ እጠብቃለሁ። እና በጣም በጣም ከባድ ጊዜ ነው ያሳለፈችው ማለት ነው። ግን እንደዚህ ቤተሰብ መሆኑ ነው። አጎት ማለት እኮ አባት ማለት ነው። እና ለምንድን ነው እንዲህ ሁላ መጨካከል ማለት ነው? እኔ በጣም ግርም ብሎኛል። ምንድን ነው ነገሩ? ጊዜው ምንድን ነው? ብር ብቻ ነው በቃ የሚሰራው። አሁን እህቴ ናት፣ ወንድሜ ነው፣ አባቴ ነው፣ እናቴ ነው፣ እህቴ ናት ምናምን ወንድሜ ነው ቀርቷል። ምንድን ነው ነገሩ? ድሮ እኮ ከገንዘብ በቃ ቤተሰብ ነው የሚቀርበው። መጀመሪያ ብር በኋላ ነው የሚመጣው። መጀመሪያ ወንድም ነው፣ መጀመሪያ እህት ነው፣ መጀመሪያ አጎት ነው። ለምንድን ነው አሁን እንደዚህ ሰው የተጨካከነ? አሁን እኮ ወንድምና እህትና ወድቆ ብር ከወደቀ እኮ ብር ነው የሚነሳው። ሰው ወድቆ ከተገኘ ብር ጋር ማለት ነው። ብር ነው እንጂ የሚነሳው ሰውን አይነሳም። ምን አይነት ጊዜ ነው? ምን አይነት ነገር ነው? እንደዚህ ተጨካክነን ምንድን ነው ነገሩ? እግዚአብሔር ይቅር አይለንም እኮ በቃ እንደዚህ በመጥፎ ስራችን ማለት ነው። እንዴት ብሎ ይቅር ይለናል? እና በጣም ነው የሚያሳዝነው። ባለፈው የሆነች ልጅ ማለት ነው ከክፍለ ሀገር ወደ አዲስ አበባ መጣች። ከዛ ስትመጣ መጀመሪያ አክስቷ ነበረች፣ አልቀበልም አለቻት። መጀመሪያ ስትመጣ ማለት ነው ምንም ነገር ስለማታቅ። አሁን እንደዚህ እኛ ሳውዲ መጀመሪያ ስንመጣ ምንም ነገር ስራ ምናምን ብዙ እንትን አንልም። እሷም ከገጠር ስትመጣ ምን ታደርግልኛለች? እቺ ቁጭ ብላ ልትበላ ልትጠጣ ነው እንጂ ምን ልትሰራልኝ ነው ብላ ሂጂ ወደ ቤተሰቦችሽ ትመለሻለችኝ ያለች። እኔ ቤተሰቦች የላቸውም ታውቂያለሽ። እዚህ እየሰራው ትምህርት መማር እፈልጋለሁ እና ለምን አንቺ ጋር ሁኜ እየሰራው ለአንቺ ስራ እየሰራው ለምን አታስተምሪንም? ለምን ትምህርት አልማረም ስላት አይሆንም አለችኝ። አንቺ ምን የምታውቂው ነገር አለሽ? እኔ ለአንቺ ልቀልብ ውለት አለብኝ እንዴ? እኔ አልፈልግም አለችኝ ያለች ማለት ነው። ከዛ የሆነ ልጅ የሌለው አገኘች፣ ትልቅ አባት ማለት ነው። ትልቅ አባት አገኘችና በቃ እኛ ቤት ውስጥ ብቻችን ነን፣ ማንም የለም።
እኔና ሚስቴ ነኝ። ስለዚህ ወንድ ልጅ ያለኝ ትልቅ እዚህ የለም፣ ሌላ ቦታ ነው። ከሱ በኋላ ግን ምንም ነገር የለንም እና እሱም አሳድገውት ነው አንቺም ልናሳድግሽ እኛ ጋር ብለው እንደዚህ በቃ ቤተሰብም የኔ ቤተሰብም ተቸግረዋል። ስለዚህ እኔም እየተማርኩ ትምህርቴን ስራ ልሰራ ነው የፈለግኩት ምናምን ስትል ችግር የለውም ትምህርትሽም ትማሪያለሽ ደሞዝም በወርሽ ይከፈልሻል ብለው ወስዷት ማለት ነው። ወሰዷት እና ሴትዮዋ መጀመሪያ ፈርታ ነበር። ከየት ናት ወዴት ናት የማን ናት ምናምን ብላ ከዛ ልጅቷ ተናገርኩ ካለሽ እኔ እንደዚህ ብዬ ነው የመጣሁት። አክስቴ አለች እዚህ ግን እኔ እየተማርኩ አንቺ ጋር ልሆን ስላት አይ አንቺ ምንም ነገር የምታውቂ ነገር የለሽም ለምን እደክማለሁ ብላ እምቢ አለችኝ። ከዛ ወደ ቤተሰብ ደግሞ መመለስ አልፈለግኩም። ምክንያቱም እዛም በጣም ከባድ ኑሮ ስለሆነ ምንም ነገር የላቸውም ስለሆን በቃ እንትን ብሎኛል። እኔ እዚህ ትምህርቴን እየተማርኩ እንትን ይዣለሁ የትምህርት ቤቱን እዚህ መማር ነው የምፈልገው ምናምን ስላቸው ከየት ሀገር ነሽ? እንደዚህ ሀገር ነኝ ብዬ ነገርካቸው። እነሱ ደግሞ ያው መጀመሪያ ተጠራጥረው ነበር። ለምን እንደዚህ ያገኘሃት ይዘህ ትመጣለህ ከአስፋልት ምናምን ብሎ ከጎዳና ማለት ነው። ወጥቼ በቃ ወጣሁ አለች። ከዛ ሴትየዋ በቃ እንደዚህ ነው ብዬ ነገርኳት፣ አመነች። እነሱ ጋር እየተቀመጥኩ ምን እያልኩ በቃ ሁሉም ነገር ስራ የሚጠፋኝ ነገር የለም። ምግብ እሰራለሁ፣ ቤት አጸዳለሁ፣ ልብስ አጥባለሁ፣ ትምህርቴንም እየተማርኩ በቃ በጣም ምቹ የሆነ ኑሮ ነው የነበረኝ። አንዳንድ ጊዜ ደግሞ ቤተሰብ ሂጄ አያለው ወደ ቤተሰብ። ከዛ ምን ብላ ተናገረች? እንደዚህ ብለው ሴት አዳር እየሸጧት ነው እነሱ ጋር ያለችው እንደዚህ ብላ ለቤተሰብ ተናገረች። ከዛ ለቤተሰብ ተናግራ እነሱ ደግሞ ምንድነው እንደዚህ የሚባል ነገር እና አንቺ ራስሽን ጠብቂ ምናምን አሉኝና ከዛ ያው ወንድሜ መጣና እዛ ቤት አክስቴ ቤት ይዞኝ ሄደና እዛ 1 ሳምንት ቆየው። በቃ እንደ ምንም ነገር እንዳልተናገረች ነው የሆነችው አለች። መጀመሪያ ግን አልፈልግሽም፣ አንቺ ምን የምታውቂው ነገር አለሽ? አንቺ ለማስተማር ምን ጊዜ ያቃጥላለሁ? ለምን ሰራተኛዬን አምጥቼ አልቆጥርም? አንቺ ምንም ነገር የምታውቂው ነገር የለሽም ብላ ነው ያባረረችኝ አለች። ሁሉም ነገር ካወቀው በኋላ ግን ፈልግችኛለች። በቃ የማይሆን ቃላት እየተናገረች ለቤተሰብ እየተናገረች ማለት ነው። ከዛ ወንድሜ ጋር እዛ 1 ሳምንት ቆየንና እሱ ሄደ ወደ ገጠር ማለት ነው። ወደ ገጠር ሲሄዳለች። ከዛ ምን አረገቻለች? እኔ ሊሄድ ነው፣ እኔ ጥሩ ያደረጉልኝ ሰዎች አሉ እዚህ ደረጃ ያደረሱኝ፣ ስለዚህ እሄዳለሁ ምናምን ስላት አይ ትሄጃለሽ፣ ችግር የለውም እኔም ራሴ አደርስሻለሁ ምናምን አለችኝ። እሺ ብዬ ከዛ የሆነ ወንድ አገባች አለች። የሆነ ወንድ አመጣች ማለት ነው፣ ወደ ቤት ውስጥ አመጣች። ከዛ ምሳ ምናምን አቅርቢለት አለችኝ። ምሳ ምናምን አቀረብኩላት አለኝ። የሆነ ልብስ ሰጠችኝ። ይሄን ልብስ ልበሹ። ከዛ ልብሱ ደግሞ የሆነ እንትን አጫጭር ነገር ምናምን፣ እኔ ይሄ ልብስ አልለብስም የራሴ ልብስ አለኝ እሱ ነው የምለብሰው። አይ እኔ ያመጣሁልሽ ልበሺ፣ ለምን እኔ ያመጣሁልሽ አትለብሽም ስትለኝ ይሄ እኮ ምንድን ነው ልብሱ? ይሄ እንደዚህ ሰው ጋር እንደዚህ ለብሽ እንዴት እንትን እላለሁ? ስለዚህ እኔ ይሄ ልብስ አልለመድኩም፣ ሌላ ልብስ ነው የራሴ ልብስ ነው የምለብሰው ምናምን ስላት አይ እኔ ያልኩሽን ልበሽ ምናምን ብላ አስገደደችኝ፣ ክላስ ውስጥ አስገብታ ማለት ነው። ከዛ ይህን ነገር ሲደረግ ደግሞ ስልኬን ገና ቻርጀር ላይ ያለ እንዳትደውል ብላ ማለት ነው ስልኩን ደበቀችው። ስልኬን ደብቀዋለች አለች። ስልኬን ደበቀችውና ከዛ ምንድነው ነገር ስላት ይህን ያልኩሽ ትሰሚያለሽ፣ ካልሆነ ደግሞ ሌላ ነገር ይፈጠራል። እኔ ያልኩሽ ልበሺ፣ ልብሱን ልበሺና ነይ ወደ ሳሎን አለችኝ። ለብሼ በግዴታ ግን መውጣት አልፈለኩም። መጣችና አስፈራራችኝ። ነይ ወደዚህ ውጪ ምናምን ብላ አወጣችኝ። ከዛ ያው እንግዲህ የሚፈጠረው ነገር እሷ ብር ተቀብላለች።
ብር ተቀብላ እሷን እንዲላት ማለት ነው፣ እንዲያበላሻት ማለት ነው። ልጅ ምንም የማውቀው ነገር የለኝ የመጣው እሷ ቤት። ከዛ ሰውየው እነሱ ጋር የከረመችው ማለት ነው አገኘኝ። ወደ ቤት ሄድኩ። ባልና ሚስት ናቸው። ቤት ውስጥ ምንም ነገር የለም በቃ። ከዛ እንደዚህ ነው ድንግል ናት፣ ምንም የምታውቀው ነገር የላትም ብላ ብሯን ተቀብላለች ማለት ነው። ያ ብሯን ተቀብላ የልጁ ደግሞ ለልጅቱ ብዙ ፈተና አደረሰባት ማለት ነው። ከዛ ያው ለቤተሰብ ስትናገር አላመነችም። እንዴት ወንድሟ እኮ እኛ ጋር ነው የከረመው፣ እንዴት ነው እኔ እንደዚህ አደርጋታለሁ እንዴ ለሷ ምናምን ብላ ለወንድሟም ተደወለ፣ ለቤተሰብ ተደወለ። ዋሽታ ነው እኔ እንደዚህ እንዴት እንደዚህ ያደርጋለሁ፣ እኔ እኮ ልጄ ማለት እኮ ነች፣ እኔ ለምን እንደዚህ ያደርጋለሁ ብላ ያው ብዙ ልጅቱ ብዙ በደልና ብዙ ግፍ ብዙ እንግልት ደረሰኛለች። ከዛ ለሰዎች ደወልኩ። ሰዎች ደግሞ ለምን ሄድሽ? አሁን እኛ ምን እናድርግሽ? አንቺ ነሽ ገፍተሽ ሄድሽ። እኛ ምንም ያደረግነው ነገር የለንም፣ አልበደልንም፣ አላጎደልንም። ግን አንቺ የሆነ ሁላ ቀን እንትን ብለሽ አሁን አክስቴ ብለሽ ሄደሽ ራስሽ ነው የተጎዳሽው እንጂ እኛ ምንም አይመለከተኝም አሉኝ ያለች ማለት ነው። እና ሀገራችን እንደዚህ አይነት ሰይጣን ነው በዝቶ ያለው ማለት ነው። በጣም የሚገርመው ነገር አክስት አጎት የሚባል ከክፍለ ሀገር እየመጡ ወደ አዲስ አበባ ይመጣሉ። እዚህ ከመጡ በኋላ ደግሞ ሌላ ፈተናና ሌላ ችግር እየገጠማቸው ማለት ነው። እና በጣም ነው የሚያሳዝነው። እኔ እንጃ ሰው ሁላ በቃ ተጨካክኗል። እንደዚህ አይነት ነገር ምንድን ነው ኢትዮጵያ የገባው ሰይጣን እንደዚህ የሚደረገው? በጣም አሳፋሪ ነገር። በቃ ቤተሰብ ከቤተሰብ ሄዶ ማሳረፍ አይችልም ማለት ነው። እንደዚህ አይነት ነገር መጥፎ ነገር መስራት በጣም ይከብዳል፣ ሸም ነው። እና ውድሽዬ እንደዚህ ነው እላችኋለሁ። ቪዲዮ ሼር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ